ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድታደምጡ እንድትጀምሩ በአክብሮት እየጋበዝን፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ ዛሬ የከፈታችሁ አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንድትቀላቀሉ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን፣ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫናችሁን እንዳትረሱ። ይህንን ፕሮግራም ከሀገር ውጭ የምታደምጡ ከሰሞኑን ያነቃቃችሁትን ድጋፍ እንድትቀጥሉ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፋችሁ ከኛ ጋር እንዲቀጥል በአክብሮት እየጋበዝን፣ የመጀመሪያ ክፍል የዛሬ ፕሮግራም እንግዲህ ትኩረት የሚያደርገው በሊቨርፑል ኢኮ፣ በአትሌቲክስ፣ ዘ ታይምስ፣ ሁሉም ሚዲያ ላይ በስፋት ትኩረት ተደርጎ በሊቨርፑል ዙሪያ የተነሱ አጀንዳዎችን ነጥብ በነጥብ እያነሳን የምንወያይበት የክለቡን ወቅታዊ ሁኔታ ከአጨዋወት ሲስተም እስከ ቡድን ግንባታ ድረስ የሶስቱ የፊት መስመር ተጫዋቾች በጋራ ተቀናጅተው ከሚመጡ አዳዲስ ተጫዋቾች ጋር በጋራ ተዋህደው የሚያመጡትን ኢፌክቲቭ የሜዳ ውስጥ እንቅስቃሴን ከግምት ውስጥ በማስገባት የክለቡ የዘንድሮ የውድድር ዓመት ክፍተት በቀጣይ የውድድር ዓመት ሊታረም በእቅድ መልክ የተያዙ ጉዳዮች፣ በተጨማሪም ይህን የውድድር ዓመት ለማትረፍና ለቀጣይ ዓመት በንቃት ተሳትፎ ለማድረግ በዝውውር መስኮቱም እንዲሁም በቀጣይ ዓመት የሊቨርፑልን አይደንቲቲ መልሶ ክለቡን በተጠናከረ ሁኔታ ፐርፎርም እንዲያደርግ ሂደቶችን የሚጀምሩበት፣ የሚያስኬዱበት፣ የሚያጠናቅቁበት የዘንድሮ የውድድር ዓመት ካለፉት ጊዜያት ክፍተቶችና ችግሮች መነሻ በማድረግ በርካታ ነጥቦችን በልዩነት አንስተን ምንወያይበትም የመጀመሪያ ክፍል ፕሮግራም ይዘንላችሁ መተናል። እንዲሁም በተጨማሪ ከዚህ ፕሮግራም በመቀጠል ስለ ሊጉ መሪ ሚካኤል አርቴታ አርሴናል የመጨረሻ ስቴጅ በመጨረሻ ምዕራፍ ላይ ያሉትን ነጥቦችን እናነሳለን። በቀሪ የፕሪሚየር ሊግ 7 ጨዋታዎች ጨምሮ ሌሎች ጨዋታዎችንም ትኩረት በማድረግ ዘፋይናል ላፕን እስቲ ትኩረት አድርገን የመጨረሻ ገመዱን ለመበጠስ ሲቃረብ ያሉ ጉዳዮችን አንዳንድ ነጥብ በአርሴናል ዙሪያ ትኩረት እናደርጋለን። በተጨማሪም የአንቶኒ ጎርደንን ጉዳይ እናነሳለን። በዝውውር መረጃ ተጨባጭ መረጃ ስላገኘን የቀድሞ የሜልዌድ ግራውንድ የሊቨርፑል አካዳሚ ውጤት የሆነው አንቶኒ ጎርደን በድጋሚ በአዲሱ የትሬኒንግ ግራውንድ ኪርኪቢ ተመልሶ ሊጫወት የሚችልበት እድል እንዳለ መረጃዎች በስፋት እየዘገቡ ነው። አንቶኒ ጎርደን ማረፊያ አንፊልድ ወይስ ኤሚሬትስ ሊሆን ይችላል? እስቲ በሶስተኛ ክፍል ፕሮግራማችን የምናነሳው ነው የሚሆነው። ይህንን ፕሮግራም የምታደምጡ የሊቨርፑል ደጋፊዎችን ጨምሮ የቻናላችን ተከታታዮች ያንን የአንቶኒ ጎርደንን ፕሮግራም እንድትጠብቁ እንግዲህ ከወዲሁ እያሳሰብን፣ በአራተኛ ክፍል ፕሮግራማችን እንግዲህ የፔፕ ጋርዲዮላ ቆይታ እስካሁን ድረስ መብት አላገኘም። ከበስተጀርባ ግን የሚወሩ ጭምጭምታዎች አሉ። እሱን እናነሳለን። የቶማስ ቱኸል መግለጫና የፊል ፎደን ቀጣይ ዕጣ ፈንታ ምን ሊሆን ይችላል? እስቲ ከማንቸስተር ሲቲ ቤት እየተሰሙ ያሉ ጉዳዮችን አንስተን በፔፕና በፎደን ዙሪያ ምንወያይ ይሆናል። በአራት ፕሮግራሞች ነበር የዕለተ ሐሙስን ከናንተ ጋር ለመገናኘት ትኩረት ያደረግነው። አምስተኛ ፕሮግራም ግን አስገዳጅ ለቻናላችን ተከታታዮች ማድረስ ያለብን መረጃ ስላለ የቼልሲ የፋይናንስ ሪፖርት ይፋ ሆኗል እና በፕሪሚየር ሊጉ ታሪክ ታይቶ በማይታወቅ ሁኔታ ከፍተኛ ኪሳራ ቼልሲ አስመዝግቧል። ይሄ ጉዳይ ምንን ይዞ ሊመጣ ይችላል? ምን አይነት ጉዳይ ተከትሎት ከቼልሲ ጋር ሊመጣ እንደሚችል እንግዲህ በርካታ ግምቶች እየወጡ ነው። እነዛን ነጥቦችንና በተጨማሪም የኤንዞ ፈርናንዴዝን አስተያየት ተከትሎ ቼልሲዎችም በተጫዋቹ ላይ ደስተኛ አለመሆናቸውን የገለጹበትን መግለጫ ትናንትና እንግዲህ አገኘው ባለው መሰረት ማቲሎ ምሽት ላይ በቴሌግራፍ ገጹ ላይ ከቼልሲ ጋር በተያያዘ ያጋራው መረጃ አለ። የፋይናንስ ሪፖርት
በተጨማሪም የኤንዞ ፈርናንዴዝን ጉዳይ የሰሞኑን አለመረጋጋት። ስለዚህ ዛሬ ዕለተ ሐሙስን ከናንተ ጋር በ5 ፕሮግራሞች ቆይታ ስናደርግ የመጀመሪያ ክፍል እንግዲህ ትኩረታችን ሊቨርፑል ይሆናል። ትናንትና እንግዲህ አርነ ስሎት አጭር ጋዜጣዊ መግለጫ ነበራቸው ከሊቨርፑል ቲቪ ጋር ጨምሮ ከተለያዩ የቲቪ ስርጭቶች ጋር ከስካይ ስፖርትም ጋር ጨምሮ አንዳንድ በዚህ ሳምንት ስለሚመለሰው የሊግ ጨዋታና በተለይ በኤፍኤ ካፕ ውድድር ስላሉ የቡድን መረጃዎች እንግዲህ አጠር ያለ ቆይታ ባደረጉበት አጋርተዋል። ከረጅም ጊዜ በኋላ የአሌክሳንደር ኢሳቅ መመለስም 100% ኮንፈርም አድርጓል። እንግዲህ ከአንድ ቀን ከሁለት ቀን በፊት ነበር ወደ እናንተ የኢሳቅ መመለስ መረጃ ያሻገርኩት። እንግዲህ ከአርነ ስሎትም ቀድመን እንግዲህ የቡድን መረጃን ወደ እናንተ አድርሰናልና ክሬዲቱን እንግዲህ ለኛ እየሰጣችሁ ይሄ ለጨዋታ ያክል ለማንሳት ነውና አርነ ስሎት አረጋግጠው እንግዲህ በማንቸስተር ሲቲው ጨዋታ በስብስብ ውስጥ እንደሚኖር ዛሬ ሊቨርፑል ሁሉም ተጫዋቾች ከኢንተርናሽናል ብሬክ ተመልሰው ሐሙስ ትሬኒንጋቸውን ሲጀምሩ በሙሉ ጤንነት ከስብስቡ ጋር ትሬኒንግ እንደሚጀምር በመግለጽ በስብስብ ውስጥ አንዳንድ የስፕሪት መነቃቃት እየተስተዋለ ነው የሚገኘው። በደም ከተመለከታችሁ የኢሳቅ መመለስና የዚህ ተጫዋች ወደ ዓለም ዋንጫ በስዊድን የዓለም ዋንጫ ማለፏን ተከትሎ ይህም ተጫዋች ከጉዳት መመለሱ ሳይኮሎጂካሊ ያለውን ውጥረት ቢያንስ አእምሮ ነፃ ሆኖ የሚመለስበትም ሂደትን አሰልጣኙ አያይዘው አንስተዋል። በተጨማሪም የአሊሰን ቤከር ላልተወሰነ ጊዜ ብለዋል ከሜዳ ይርቃል የሚል ኮንፈርሜሽን ሰጥተዋል። ጊዜውን መገደብ አልቻሉም። ምክንያቱም አሁን ላይ የተጫዋቹ የማገገሚያ ሂደት ያለበትን ስቴጅ ኦፊሻሊ ስላላረጋገጡ አሊሰንም ለተወሰኑ ጊዜያት ከሜዳ እንደሚርቅ ገልጸው ጀሬሚ ፍሪምፖንግ በድጋሚ እንግዲህ ለሊቨርፑል በዘንድሮ የውድድር ዓመት ካልተሳሳትኩ ይሄ 5ኛ ጉዳቱ ነው መሰለኝ። ጀሬሚ ፍሪምፖንግ በድጋሚ በኔዘርላንድ ብሔራዊ ቡድን በነበረበት ወቅት እንግዲህ 12 ደቂቃ ብቻ ሜዳ ውስጥ ቆይቶ ተቀይሮ ገብቶ ተቀይሮ ወጥቷል ባጋጠመው ጉዳት ምክንያት። ዛሬ እንግዲህ የክለቡ የሕክምና ባለሙያዎች ተመልክተው የጊዜ ገደቡን የሚያወጡ ይሆናል። አሁን ባለው የቡድን መረጃ እንግዲህ ትልቁ ለሊቨርፑል በጎ ዜና የአሌክሳንደር ኢሳቅ መመለስ ነው። ግን ከኢሳቅ መመለስ ጋር የዊትዘን ጉዳይ፣ የኤኬቲኬን ጉዳይ በምስላችን ላይ እንደምትመለከቱ የሶስቱን ተጫዋቾች ነበር በቴምብሌናችን ላይ የተጠቀምነው። በዘንድሮ ውድድር ዓመት ለሊቨርፑል ትልቁ ድክመት የሆነው የጨዋታ ሂደትና ዋነኛ ክፍተቱን እናነሳለን ወደ በኋላ። ትልቁ ነጥብ ምንድነው? ሊቨርፑልን በዘንድሮ የውድድር ዓመት ውጤታማ እንዳይሆን ጉዳት እንዳለ ሆኖ የታክቲክ አሬንጅመንት እንዳለ ሆኖ በርካታ ነጥቦች አሉ። ግን በዋነኝነት በሊቨርፑል ባህሪ ውስጥ ከዚህ በፊት የማንመለከታቸው ትላልቅ ድክመቶች ታይተዋል። እነዛን ድክመቶች እናነሳና የኢሳቅ መመለስ በዚህ የጨዋታ ስልት ላይ ትልቁን እፎይታ ለአሰልጣኙ የሚሰጥበት የራሱ የሆነ ስታንዳርድና ክላስ አለው። አሁን የኢሳቅ መመለስ ፖዚቲቭነቱ የበለጠ በጎ ጉዳይ አንደኛ የፊትነሱ ማስተካከል፣ አስተማማኝነቱ ከትናንት በስቲያ በነበረን ፕሮግራም ስናነሳ ነበርና የበለጠ ደግሞ ታክቲካሊ የሊቨርፑል ቁጥሮች የሚያሳዩት ከባድ በማጥቃቱ በኩል ባለፉት 8-9 ዓመት ውስጥ ታይቶ የማይታወቅ መዳከም አለ። ያንን በክላስ ደረጃ ችግሩን ቢያንስ ለቀሪ ፊክስቸሮች ከእሁድ ጀምሮ ላለው የኤፍኤ ካፕ ፍልሚያ አስተማማኝ መፍትሄ ሊሆን እንደሚችል ከወዲሁ ጥቆማዎችን አንስተን እንወያያለን። በተጨማሪም እንግዲህ አድማጮች ከሰሞኑን ያልተወያየንበት አንዱ ነጥብ በቀጣይ ሳመር ከ10 እስከ 11 ተጫዋቾች ከሊቨርፑል ሊለቁ ይችላሉ የሚሉ ሩመርሶች አሉ። በደንብ ሊቨርፑል ኢኮን ከተመለከታችሁ ፖል ግሮስት አንዳንድ ነጥቦችን ከተረጋገጡ የሚለቁ ተጫዋቾች ቆይታቸው 100% ያልተረጋገጠ ጥርት ያሉ ነጥቦች ላይ ምንም አይነት እስካሁን ድረስ ኦፊሻል ኮንፈርሜሽን ያልተሰጠበት
በተጨማሪም የዝውውር ስፔኩሌሽን ያለባቸው የመልቀቃቸው ድል ደግሞ የበለጠ ሰፊ የሆኑ ተጫዋቾችም አሉ። የሊቨርፑልም ስም በቀጥታ ይህን ፕሮግራም ወደ እናንተ እስከማሰናዳበት ድረስ ከነማን ጋር ተያይዟል በቁጥሮች ጭምር ታግዞ እየወጡ ያሉ ሪፖርቶች አሉ። እነሱን እስቲ አጠር አድርገን እንመልከትና ዋና ስለያዝነው ሰፊው ነጥብ ምንወያይ ይሆናል። እንግዲህ የክለቡ ሌጀንድ የፕሪሚየር ሊጉ ወርልድ ክላስ በቀኝ ክንፍ ላይ ምናልባት የምንጊዜውም የፕሪሚየር ሊጉ ምርጡ ተጫዋች ምናልባት ሳይሆን በእርግጥም የቀኝ ክንፍ የፕሪሚየር ሊጉ የምንጊዜ ምርጡ ተጫዋች መሐመድ ሳላ በዚህ ዓመት መጨረሻ እንደሚለቅ ራሱ ገልጿል። ይሄ ኦፊሻሊ የተረጋገጠ ነው። እስካሁን ድረስ በኮንትራት ድርድር ላይ ስለ ኢብራሂም ኩናቴ ኦፊሻል ኮንፈርሜሽን የለም። የመፈረሙ ድል ሰፊ ነው ይላሉ በአንዳንድ መመዘኛዎች። ከሊቨርፑል ውጪ በሚወጡ መረጃዎች ደግሞ ሌሎች ክለቦች ይህን ተጫዋች በነፃ ለማስፈረም ትኩረት አድርገዋል የሚሉ ዘገባዎች አሉ። እስካሁን ድረስ ጥርት ያሉ የኢብራሂም ኩናቴ ኮንትራት ሂደት ላይ የታወቁ ነጥቦች የሉም። የሮበርትሰንም ጉዳይ እንግዲህ ዋስትና ጌም ታይም መፈለጉን ተከትሎ እስካሁን ድረስ በሮበርትሰንና በሊቨርፑል ዙሪያ ያለው ድርድር ፕሮግረስ ማድረግ አልቻለም። እንደውም ይሄ ተጫዋች ወደ ቶትናም በጥር የዝውውር መስኮት ለመዘዋወር በጣም ተቃርቦ ነበር። መጨረሻ ላይ እንግዲህ ድርድሮች እንደተቋረጡ እናስታውሳለን። ኮርቲስ ጆንስን በተመሳሳይ የኮርቲስ ጆንስ ቆይታ የበለጠ ጥያቄ ውስጥ ገብቷል። ሊቨርፑል በአማካይ ክፍል ላይ እድሳት ለማድረግ አዲስ ተፎካካሪ ኃይል ለማምጣት አደም ዋርተንም ሆነ ኤድዋርዶ ካቫሚንጋንም ሊሆን ሌሎችንም አማካዮች በገበያ ላይ ለመመልከትና እርግጠኛ ሆነው ሊቨርፑሎች አንድ ዲፌንሲቭ ሚድፊልደር ለማስፈረም የሚወሰኑት የሁለት ተጫዋቾችን ከስኳድ ውስጥ የመቀነስ እቅድ እንዳለም ጭምጭምታዎች አሉ። ኮርቲስ ጆንስን ከ35 እስከ 38 ሚሊዮን ፓውንድ የመሸጥ እቅድ አላቸው። የኮንትራት ድርድርም እስካሁን ድረስ በላቀ ደረጃ ምንም የሰማነው መረጃ ስለሌለ የሮበርትሰን የኢብራሂም ኩናቴና የጆንስን ጉዳይ እስካሁን የተረጋገጠው ኦፊሻል ኮንፈርሜሽን የለም። የበለጠ ግን ከነዚህም ሶስት ተጫዋቾች በበለጠ የመልቀቅ እድላቸው ሰፊ የሆነው የፍሬድሪኮ ኬዛ፣ የዋታሮ ኢንዶና የጄይ ጎሜዝ ጉዳይ። እነዚህን ተጫዋቾች ሊቨርፑል በፕሮፊት እና ሳስቴናቢሊቲ ሩል የተሻለ የፋይናንስ ወጪና ገቢን የማመጣጠን ስትራቴጂ የያዘባቸው ተጫዋቾች ናቸውና እነዚህ ሶስት ተጫዋቾች ባይሆን የበለጠ የመልቀቅ ቻንስ አላቸው። ከዝውውር ጋር በተያያዘ ደግሞ ስማቸው በተደጋጋሚ ከሊቨርፑል ውጪ እየተያያዘ የሚገኘው የአሌክሲስ ማካሊስተር ጉዳይ አለ። በውሰት ሮማ የሚገኘው ኮስታስ ሲሚካስ አለ። አስቶን ቪላ የሚገኘው ሃርቬ ኤሊየት አለ። እነዚህ ተጫዋቾች የመልቀቅ እድላቸው ከጊዜ ወደ ጊዜ እንግዲህ በሚወጡ መረጃዎች መሰረት ከሆነ የስኳዱን እደሳ የበለጠ እነዚህ ተጫዋቾች ላይ ሊያደርጉ ይችላሉ። ከ10 እስከ 11 ነው። ሊቨርፑል ግን ጥርት ያለ 6 ተጫዋች የማምጣት እቅድ እንዳለው ነው። ነገር ግን ፋይናንሻሊ የዘንድሮ ሲዝን የሚጠናቀቅበት ስትራቴጂ የሊቨርፑልን የገንዘብ አወጣጥ ይወስናል የሚለው ጉዳይ ሁሉንም ያስማማ ነው። ምክንያቱም ሊቨርፑል የዩኤፋ ቻምፒየንስ ሊግን ቦታ ይዞ የሚያጠናቅቅ ከሆነ ከአምናው የበለጠ ከፍተኛ ገቢ ይመዘገባል። በነገራችን ላይ የሊቨርፑልን የፋይናንስ ሪፖርት ተመልክታችኋል። ከፕሪሚየር ሊግ 20 ክለብ ብቸኛ ክለብ ነው በትርፍ ያጠናቀቀ ከታክስ በኋላ። ከታክስ በፊትም ባለፉት ዓመታት ታይቶ የማይታወቅ ሪከርድ ገቢ ያስመዘገበው ብቸኛ ቡድን ሊቨርፑል ነው። የተጠናቀቀ የውድድር ዓመት 2024-25። ስለዚህ የዚህኛው ሳመር የነበረው ኢንቨስትመንትና የገቢው ሁኔታን ለማመጣጠን እንደነዚህ አይነት እርምጃዎች ሊወሰዱ ይችላሉ ፋይናንሻል ስቴቢሊቲ ለመፍጠር። ስለዚህ ይህን ጉዳይ ትኩረት የሚያስፈልገው ነው። የሊቨርፑል ሲዝን ዘንድሮ በቻምፒየንስ ሊግ ቦታ የማይጠናቀቅ ከሆነ ኪሳራው በጣም ከፍተኛ ነው። የሚጠናቀቅ ከሆነ በኪሳራው ልክ ከዛም በላይ ትርፋማነቱ፣ ውጤታማነቱ በጣም ሰፊ ነው። ስለዚህ ቀጣይ ፊክቸሮች ላይ ከአጫወት ሲስተምና የክለቡ ገቢ በቀጥታ የምናያይዘው ለዚህ ነው። አሁን ቀጣይ የኢሳቅ መመለስ ሊቨርፑል ዘንድሮ ሲዝኑን ሲያተርፍ ገቢውንም ትርፋማነቱንም
ለቀጣይ ኢንቨስትመንትም ክለቡን ለማደስ የያዙትን ስትራቴጂ የበለጠ የሚያጠናክር ስለሆነ ትኩረቱ በአጠቃላይ የሜዳ ውስጥ እንቅስቃሴና ጫናው የበረታበት ሳምንታት ከፊት ለፊት እየመጡ እንደሆነ ነው የምንመለከተውና ከሰሞኑ እንግዲህ ከፈረንሳዩ የክሪስታል ፓላስ ሴንተር ባክ ከሉኩዋ ጋር የሊቨርፑል ስም እየተያያዘ ነው። የአንቶኒ ጎርደን ግን ከትናንት ምሽት አንስቶ በጣም ሪሊያብል ሶርሶች እየዘገቡ ነው። በተለይ ሉክ ኤድዋርድን ታስታውሳላችሁ። በተጠናቀቀው ሳመር የኒውካስል፣ የሰንደርላንድ፣ የታይምሳይድ ሪፖርተር በቴሌግራፍ እና አንድ አዲስ ጉዳይ አጋርቷል። ይህንን እንግዲህ በዝውውር ፕሮግራማችን 3ኛ ክፍል ላይ የምናነሳው ነው የሚሆነው። የአንቶኒ ጎርደንን የአደም ዋርተንም ጉዳይ በድጋሚ በዚህ ሳምንት መነጋገሪያ ነበር። ካቫሚንጋን በድጋሚ ኤልቼግኒቶ የሚባለው የሪያል ማድሪድ አንዱ ውስጥ አዋቂ ሚዲያ የካቫሚንጋን ስም ከሊቨርፑል ጋር ያይዞ እንግዲህ መረጃዎችን አጋርቷል። ላሚን ካማራ የሚባል በሊቨርፑል ራደር ውስጥ ያለ ደግሞ አንድ የሊጋ የክንፍ ተጫዋች አለ፣ በዌይንስ የሚገኝ አስደናቂ ቴክኒሻል አማካይ ነው። ሊቨርፑሎች ይህንንም ተጫዋች እየመለመሉ ነው። እንግዲህ ያለፉትን ቀናት የበለጠ ፕሮግራም ወደ እናንተ ማድረስ የቻልነው ስለ ፍራንሲስኮ ኮንሲሳኦ እና ያኒ ዲያሞንዴ ላይ ግን ሊቨርፑል ሲሪየስ ነው። ሁለቱ ፖርቱጋላዊውና አይቮሪ ኮስታዊው የክንፍ ተጫዋቾች ላይ በጣም ሲሪየስ ነው። ነገር ግን የሚያስገርማችሁ ነገር አንድ ቁጥር እዚህ ጋር ላጋራችሁና በአምስቱ ትላልቅ ሊግ አንደኛና ሁለተኛ ላይ የተቀመጡት በድሪብል ስኬት እነዚህ ሁለት ተጫዋቾች ናቸው። በአምስቱ ትላልቅ ሊግ ያኒ ዲያሞንዴ 57.62 በመቶ የድሪብል አቴምፕቱ ስኬታማ ነው። 80 እና ከዛ በላይ ድሪብሎችን ስለሞከረ ሁለተኛ ደረጃ ላይ የተቀመጠው ፍራንሲስኮ ኮንሲሳኦ ነው እና 53.09% ስኬታማ ነው። ከዛን ጀሪሚ ዶኩ፣ ያኩቡ ሚንቴና ሜሰን ግሪንውድ ናቸው ተከታታይ የተቀመጡትና ከ80 እና ከዛ በላይ ድሪብሎችን አቴምፕት እስካሁን ድረስ ያደረጉ በአምስቱ ትላልቅ ሊግ እነዚህ የክንፍ ተጫዋቾች ናቸው። ሁለቱንም ሊቨርፑል እንግዲህ በራደር ውስጥ ከነ ላሚን ካማራ ከነ ሚካኤል ኦሊሴ ጋር አብሮ በጋራ አጥብቆ የሚፈልጋቸው የመሐመድ ሳላን ተተኪና በተጨማሪም የሉዊስ ዲያዝ ተተኪን ምናልባት አስተማማኝ ገንዘብ የሚቀርብ ከሆነ የሊቨርፑል ደጋፊዎች ፍጹም ደስተኛ ሳይሆኑበት እንግዲህ ከፈረመበት ጊዜ አንስቶ በብቃቱ ከፍታ ላይ መመልከት ያልቻልነው ወይም በተጠበቀው ደረጃ መሆን ያልቻለው ኮርሊ ጋክፖንም ሊሸኙ የሚችሉበት እድል አለና በአጠቃላይ የሊቨርፑል ኢኮና መሰል የዝውውር ጉዳዮች የቲም ኒውስ አሁን ላይ ለቀጣይ ሳመር የተያዘው መልሶ ግንባታ ሁለተኛ ዙር እንዴት ሊጓዝ እንደሚችልና እነማን ሊለቁ እንደሚችሉ ፋይናንሻሊ የተሰጠው ትኩረት እነዚህ መረጃዎች ይመስላሉና መርሳት የሌለብን እነ ጀሪሚ ጃኩዌትን ጨምሮ ሊቨርፑል በአነስተኛ ገንዘብ ያስፈረማቸው ሴንተር ባኮች ወደ ዋና ቡድን የሚያድጉ ወጣት ተጫዋቾች አሉ በቀጣይ ሳመር ክለቡን የሚቀላቀሉና ሊቨርፑል በድጋሚ በጁን 15 ጀምሮ በኦገስት 31 በሚጠናቀቀው ሰፊው ሳመር ላይ ለሌላ ኢንቨስትመንት ፋይናንሻሊ እርግጠኛው ነው በጀቱን ለማጽደቅ ቀጣይ የፕሪሚየር ሊግ ጨዋታዎች፣ የዩሮፒያን ምሽቶች፣ የዩኤፋ ቻምፒየንስ ሊግ ለክለቡ ሁሉና ወሳኝነት አለው። ታዲያ ይሄን የክለቡን ሁሉናና ለኢንቨስትመንትም ትርፋማ ሆኖ ምክንያቱም በዚህ ኢንዱስትሪ እንደምታውቁት የሚድል ኢስት ከበርቴዎች ክለቦችን ካልያዙ በቀር ከዛ ውጭ ያሉ በተለይ የአሜሪካን ቢዝነስ ካምፓኒዎች ክለቦችን ከያዙ መጀመሪያ ትኩረት የሚያደርጉ ስለ ትርፋማነት ነው። ቼልሲንም ተመልከቱ፣ አርሴናልንም ተመልከቱ፣ ሊቨርፑልንም የፋይናንስ አቅማቸውን ከፍ ሳያደርጉ ስለ ኢንቨስትመንት ብዙም አያስቡ። ስለዚህ በበለጠ ደግሞ ሊቨርፑል ሲተዳደርበት የነበረው የፋይናንስ ስርዓትን ደግሞ በደንብ ከተመለከታችሁ ሰልፍ ሳስቴኔቢሊቲ መጀመሪያ የራስን ወጪና ገቢን በተለይ ገቢ ላይ ጠንክሮ በመስራት ለወጪ ራሱን የሚያዘጋጅ የገቢ ደረጃን
መጠበቅ ነው መጀመሪያ እና ከዛም በኋላ ነው ስለ ወጪ መጀመሪያ የራስን አካውንት ጥበቃ ላይ ነው የሚሰሩት እና ይሄ ስትራቴጂ ደግሞ የበለጠ ክለቡን ከአደጋ ጠብቆ እንግዲህ ሁሌም ትርፋማ ወይም የሚመዘገበው ኪሳራ በዛ ደረጃ ከፍተኛ ሳይሆን እስካሁን ድረስ ዘልቋል። ዘንድሮ ደግሞ በወጣው ሪፖርት ከሆነ በጣም ትርፋማና ሪከርድ ገቢ ከማሽዴ ሽያጭ ትኬት ከተለያዩ ከቲቪ ሽያጭ በሶሻል ሚዲያ በብራንድ በማስታወቂያና በመሰል ገቢዎች በጣም ሊቨርፑል አድጓል። ከሻምፒየንስ ሊግ በቀጥታ ያገኘው ገቢ ሻምፒዮና ከሆነ በኋላ ያገኘው ገቢው ከፍ ብሎ አካውንቱ ፈርጠም ስላለም ነው ሳመር ላይ የተለያዩ ወጪዎችን ያደረገው። ተመሳሳይና እንደውም በተጫዋቾች ሽያጭ በሚገኝ ገቢ የበለጠ ኢንቨስት ለማድረግ ራሱን ለማዘጋጀት ግን ቀሪ ጊዜያት ለክለቡ የሉና ጉዳይ ነው። ታዲያ ይሄን አደጋ ለመቅረፍ ሊቨርፑል በዘንድሮ ሲዝን ስንጠብቅ ወይም ሲዝኑ ሲጀምር የነበረው ኤክስፔክቴሽን ልክ የኤርገን ክሎፕ 2016 17 18 የነበረው አይነት ቡድን ሁለት ቢገባበት 5 ማግባት የሚችል ክሊንሺት ለመጠበቅ የሚቸገር ግን ለማግባት ምንም አይነት ወደኋላ የማይልና በደንብ የአስቆጣሪነት ባህሪውን በክላስ ደረጃ አጠናክሮ የመጣ ቡድን ነው። በስክሪናችን ላይ የምትመለከቱት ሶስቱ ተጫዋቾች ላይ ሊቨርፑል ከ300 ሚሊዮን ፓውንድ አካባቢ ኢንቨስት ሲያደርግ ይሄን የግብ ምርት በአዲስ ኃይል፣ በአዲስ ጉልበት፣ በአዲስ ኢነርጂ፣ በአዲስ ፍላጎት ያውም ገና ወደ ፕራይም ታይማቸው በሚሸጋገሩ ተጫዋቾች አዲሶ ነበር የጀመረው። ግን በተጠበቀው ደረጃ አልሆነም። በተጠበቀው ደረጃ ደግሞ እንዳይሆን የተለያዩ ባላንሶች ተናግተዋል። አዲስ ፎርሜሽን ነው፣ አዲስ ቅንጅት ነው። ፋይናል ሰርድ ላይ አሰልጣኙ እነዛን ቅመሞች የማምጣት ኳሊቲው በእጅጉ ተፈትኗል። ተጫዋቾችን የማቀናጀት የማዋሃድ የማሳደግና ኢፌክቲቭ የማድረግ ኳሊቲውም በአሰልጣኙ በኩል በጣም ፈተና ውስጥ የገባበት ነው። እዚህ ላይ ደግሞ የመሐመድ ሳላ ብቃት መውረድ ደግሞ የበለጠ ክለቡ ተጋላጭ አድርጓል። ምክንያቱም ባለፉት ዓመታት ሳላ ሊቨርፑልን ከገባበት ችግር እንዴት ነቅሎ ይዞ እንደሚወጣ ስናስተውል ነበር። አሁን አሰልጣኙን ሁሌ ከሚሰጡት አስተያየት እንጀምርና ይህ አስተያየት እንዴት ነው ተቀባይነት ሊያገኝ የሚችለው የሚለውን ነጥብ እንግዲህ ዘርዝረን እንመለከታለን። በፕሪሚየር ሊግ ክለቦች ተዘጋጅቶ የሚመጡት የጨዋታ ስትራቴጂ እኛ ደጋፊውን አዝናንተንና ደጋፊውን በሚያረካ የጨዋታ ስትራቴጂ ጨዋታን ለማሸነፍ የምንዘጋጅበት መንገድ ተመሳሳይ አይደለም። ክለቦች የሚዘጋጁት ረጃጅም ኳሶችንና ከቆሙ ኳሶች ግብ ለማስቆጠር ነው። ስለዚህ የኛ ፓሽንና የኛ የጨዋታ ስታይል ከዚህ አጫወት ጋር ስለሚጋጭና የበለጠ ይሄ አጫወት ፊዚካሊ ትኩረት ስለሚያደርግ እኛም በመከላከሉ በኩል ወደዚህ አጫወት የመከላከል ስትራቴጂ ሲዝኑ መሀል ላይ እንድንሳብ ክለቦችም ከኛ ጋር የሚቀርቡት የጨዋታ ሂደት በዚህ ባላንስ እጦት ምክንያት የበለጠ እነዛን አይነት አጫወቶችን እንዲያተኩሩ አስገድደው በሲዝኑ መሀል ያለ ተጫዋቾች ተፈጥሯዊ ስኪል ታክቲካል ሂደቱን እንድንቀይር አስገድዶናል በማለት እንግዲህ ሁሌም የፒኤስጂውን ጨዋታ ስለ ክላስ ስለ ቁጭት ያነሳሉ። የጋላታሳራዩ ጨዋታ ደግሞ አዲስ ያሰልጣኙ ምሳሌ ሆኗል። እንደዚህ ካልን በዘንድሮ ሲዝን በሁሉም ውድድሮች ኤፍኤ ካፕ፣ ካራቦ ካፕ፣ ፕሪሚየር ሊግ እና ሻምፒየንስ ሊግን ጨምሮ እንደ ሊቨርፑል ቢግ ቻንስ የሳተ ቡድን የለም። የፕሪሚየር ሊጉ ክለብ ሆኖ በእነዚህ 4 ውድድሮች ላይ ቢግ ቻንስ በመሳት በኩል እንደ ሊቨርፑል ትልቅ ቁጥር ያስመዘገበ ቡድን የለም። ይሄ ደግሞ የሚያሳየው ምንድነው? ክለቡ ለካስ ክሬት የማድረግ አቅሙ አለው። ለምሳሌ ዊትዘ የመጀመሪያውን አሲስት እስከሚያደርግ ድረስ በአምስቱ ትላልቅ ሊግ 34 ቻንሶችን ክሬት በማድረግ 3ኛ ደረጃ ላይ ነበር። ከዚህ 34 ቻንሶች እንግዲህ ሊቨርፑል አንድም ካላስቆጠረ ከ34 ቻንሶች ውስጥ 21.6 በመቶ የነበረው ቢግ ቻንስ ነው። ስለዚህ ክፍተቱ ያለው የሊቨርፑል አስቆጣሪዎች ጥይቶች ላይ እንጂ
የተጋጣሚ የጨዋታ ስትራክቸር አልነበረም። ስለዚህ የተጫዋቾችን ብቃት አጎልብቶ የመገልገል አቅም ላይ ነው አሰልጣኙ ማተኮር የነበረባቸው የበለጠ የክለቦች የጨዋታ ስትራቴጂን ከመተቸት ይልቅ። አንደኛው ነጥብ ይሄ ነው። ሊቨርፑል በአምስቱ ትላልቅ ሊግ ካሉ ቡድኖች ሁሉ ከፍተኛ ቢግ ቻንስ ሲያባክን፣ እነዚህም በድምሩ 102 ቢግ ቻንስ ያባከነ ብቸኛ ቡድን 102 ቢግ ቻንስ ማባከን ማለት ሊቨርፑል ለምሳሌ ባለፉት ዓመታት ያምናውን ጨምሮ ሻምፒዮን በሆነበት የውድድር ዓመት አንስቶ እንኳን ሊቨርፑል በሁሉም ውድድሮች ያባከነው ቢግ ቻንስ ቁጥር 78 ነው። እንደውም ኦቨር ፐርፎርም ያደረገበት ዓመት ነው ሲባል ነበር እንደ በፕሪሚየር ሊጉ ከኤክስፔክትድ ጎሎቹ በላይ ግቦችን አስቆጥረዋል። የሊቨርፑል ኤክስፔክትድ ግብ ወደ 81.5 ነው። ሊቨርፑል 89 ግብ ነው አስቆጥሮ የተጠናቀቀው። ዘንድሮ እንግዲህ 5ኛ ደረጃ ላይ ነው የሚገኘው። በደረጃም በግብም ቁጥር 50 ግብ ነው ያስቆጠረው። 50 ግብ ግን ማስቆጠሩ የሊቨርፑልን የግቦቹን ስትራቴጂ ደግሞ ከተመለከትን ሊቨርፑል ከአምናው 46.4 በመቶ ክፍት ከሆኑ እንቅስቃሴዎች ቻንሶችን ክሬት የማድረግ አቅሙ ከፍ ሲል የማስቆጠር አቅሙ 47 ነጥብ የተወሰኑ ቁጥሮች ወርዷል። ከክፍት ከሆኑ እንቅስቃሴዎች የቆሙ ኳሶች ባልተናነሰ መልኩ በተለይ ሁለተኛ ዙር ይሄ ከፈረንጆቹ አዲሱ ዓመት አንስቶ አብዛኛው ሊቨርፑል ግቦች ወይም ካስቆጠራቸው ግቦች በፕሪሚየር ሊግ ላይ የቆሙ ኳሶች ከፍተኛ ቁጥር ይወስዳሉ። ይሄ ጉዳይ ታዲያ ትኩረቱን የበለጠ ከፍ አድርጎ አሁን ወደ ተጫዋቾች የሚዘዋወርበት አጋጣሚ አለ። ሊቨርፑል በፕሪሚየር ሊግ ብቻ 55 ቢግ ቻንስ በመሳት በፕሪሚየር ሊጉ 4ኛ ደረጃ ላይ ነው። በሻምፒየንስ ሊግ ግን 1ኛ ደረጃ ላይ ተቀምጧል። እዚህ ጋር አሁን ልብ ማለት ያለብን ይሄ 41 ቢግ ቻንሶችን በመሳት በፕሪሚየር ሊጉ 55 ቢግ ቻንስ በመሳት 4ኛ ደረጃ ላይ ተቀምጧል። ከማንቸስተር ሲቲ፣ አርሴናል ከዛ ማንቸስተር ዩናይትድ 4ኛ ላይ የሚገኘው ሊቨርፑል። እነዚህ 3 ክለቦች ከሊቨርፑል በላይ ነው ያሉት። ከሊቨርፑል በግብ ቁጥር ይበልጣሉ። ከሊቨርፑል በደረጃ በነጥብ ይበልጣሉ። ቢስቱ እንኳን ያገኟቸው ነጥቦችና ያስቆጠሯቸው ግቦች ለነሱ የተለየ ማዕከል ሆኗል። ቢግ ቻንስን ቢያባክኑ እንኳን ከጨዋታ የሚያገኙት ነጥብና ጨዋታን የሚያሸንፉበት የሚረቱበት የጨዋታ ስታይል ቢያንስ ባላቸው ደረጃ ልክ እንዲቀጥሉ አስችሏቸው። ሊቨርፑል በሳተ ቁጥር የሚያጣው ነጥብ ነው አሁን አሳሳቢ ሆነው። በቢግ ቻንስ ሚስ በዘንድሮ የውድድር ዓመት በፕሪሚየር ሊግ ጨዋታን ማሸነፍ ወይም ጨዋታን ነጥብ ተጋርቶ በመውጣት ሊቨርፑል በነዛ ቻንሶች ነጥብ ይዞ መውጣት ቢችል ወይም ሊቨርፑል ነጥብ በጣለባቸው ጨዋታዎች ለምሳሌ አቻ በወጣበት ጨዋታ ሊቨርፑል በዕለቱ በነበሩ ጨዋታዎች ቢግ ቻንስ ስለሳተ ከአሸናፊነት ወደ አቻ ውጤት እንዲመጣ ያደረጉ የሊቨርፑል በድምሩ 13 ነጥቦች አሉ። እነዛም ቢግ ቻንሶችን በመሳት ሊቨርፑል በተሸነፈባቸው ጨዋታዎች ጨዋታን ወይ አቻ ማድረግ ወይም መምራት በሚችልበት ደቂቃ ላይ ሆኖ ባባከነው ቢግ ቻንስ ደግሞ 12 ነጥብ አጥቷል። አሁን እነዚህን ጉዳዮች ስንመለከት ቢግ ቻንሶችን የመሳት የሊቨርፑል ባህሪና ከዚህ በፊት ያለውን አቋም ስናነጻጽር ነው እንግዲህ በተለየ ሁኔታ የዘንድሮ ሲዝን አሳሳቢነትና የኢሳቅ መመለስ ትልቁ ኳሊቲ ምንድን ነው? በፕሪሚየር ሊጉ አምናም የተጫዋቹ ትልቁ ኳሊቲ አምናም ካቻምናም ወደ ሊጉ ከመጣ በኋላ ስንወያይበት የነበረው የኢሳቅ ከፍታና ከአውት ኤንድ አውት ነምበር 9ኖች ሁሉ የኢሳቅን ኳሊቲ ለይተው የሚያወጡበት በጨዋታ 2 ቢግ ቻንስ ቢያገኝ በአማካይ 1.5ቱን የማስቆጠር ቻንሱ በጣም ከፍተኛ እና ቢግ ቻንስ ይሄ የማያባክን አይነት ተጫዋች ነው። በተለይ ደግሞ ሾት ኮንቨርዥን ሬቱ ባለፉት ዓመታት ታይቶ በማይታወቅ ሁኔታ ከነ ሃላንድ ከነ መሐመድ ሳላ ሁሉ ይበልጣል የሾት ኮንቨርዥን ሬቱ። ስለዚህ የኢሳቅ ኢፌክቲቭ መሆንና ፕራይም ታይም ላይ መሆን ቢያንስ ሲዝኑን ለማትረፍ ለቀጣይ ጨዋታ ምን ያክል ወሳኝ እንደሆነ
ምክንያቱም በሊቨርፑል ቤት ከነዚህ ቢግ ቻንሶች ውስጥ አብዛኛውን ፐርሰንት አሁን ያባከነው አንደኛው ሂጎ ኤኪቲኬ ነው። ግን ኤኪቲኬ ቢያባክን እንኳን አሁን በሲዝኑ አጀማማር ላይ በሲዝኑ አሁን የማብቂያ አካባቢ ስናይ ባለው ኳሊቲ ባለው እድሜ ገና ለወደፊት በሚጠበቀው ኳሊቲ ልክ ስንመለከት በቂ ነው። አሁን ላይ ኤኪቲኬ የሚያደርገው እንቅስቃሴና ፐርፎርማንስ ለሊቨርፑል አሁን ባለው ወቅታዊ ደረጃ በቂ ነው። ምክንያቱም ቀጣይ ዓመት ዘንድሮ ካስቆጠረው የግብ ቁጥር እጥፍ ሊያስቆጥር እንደሚችል ኳሊቲዎችን ያሳያል። አሁን በደንብ የሚጎለብቱ አቅሞች እንዳሉት ግን በከፍተኛ ሁኔታ ምልክት ሰጥቶ በዛው ልክ ደግሞ ያለውን እምቅ አቅም በአስደናቂ አጨራረሶች ላይ እንመለከታለን፣ እናስተውላለን። ነገር ግን ሲስተማቲካሊ ሲሆን ቢግ ቻንስ የመቆጠር አቅሙን የበለጠ በክለቡ ከፍ ያደርጋል። አሁን የምታስታውሱ ከሆነ ሊቨርፑል በየርገን ክሎፕ የመጨረሻ የውድድር ዓመት በፕሪሚየር ሊጉ ሪካርድ ከፍተኛ ኤክስፔክትድ ጎል በአንድ ጨዋታ ክሬት በማድረግ አንደኛ ነው። ቢግ ቻንሶችን ክሬት በማድረግ ደግሞ ከተከታዩ ቡድን በቁጥር በወቅቱ 2023/24 ሻምፒዮን ከሆኑ ማንቸስተር ሲቲ ቢግ ቻንስ ክሬት በማድረግ በኩል በ98 ነጥብ በልጦ ነበር አንደኛ ደረጃ ላይ ማጠናቀቅ የቻለው። ነገር ግን ሊቨርፑል ሶስተኛው ነው አጠናቆ የያዘውን ነጥብ ተመልከቱ፣ ያስቆጠራቸውን ግቦችን ተመልከቱ። ቻንስ ይሄ ምንድነው? የጨዋታው ሂደት ሊቨርፑልን የበለጠ ወደ ግብ ሙከራ እያደረገ ጨዋታ ውስጥ የሚቆይበት አቅም ነው። የዘንድሮ ግን የስሎት ቡድን አንድ ቢግ ቻንስ ክሬት ለማድረግ በአማካይ እንኳን በፕሪሚየር ሊጉ የመጀመሪያ ዙር ከ18 ጨዋታዎች ድረስ ባለው ብትመለከቱ እስከ 38 ደቂቃ የሚፈጅበት ብቸኛ ቡድን ነው። አንድ ቢግ ቻንስ ክሬት ለማድረግ እስከ 25 ደቂቃ የሚቆይ ነው። ስለዚህ ኮንትሮል ሆኖ የሚቆይበት ሲስተም በጣም አሰልቺ ነው የምንለው ለዚህ በሙከራ የታጀበ ኮንትሮል ስላልሆነ። ይሄ እንግዲህ ስትራክቸራሊ ቀጥሎ በሁሉም ውድድሮች በፕሪሚየር ሊግ 55 ቢግ ቻንስ፣ በቻምፒየንስ ሊግ 41፣ በኮሚቲ ሺልድ እንግዲህ በሲዝኑ የመጀመሪያ የመክፈቻ ጨዋታ ላይ 3 ቢግ ቻንሶች፣ በካራቦ ካፕ 2፣ በኤፍኤ ካፕ 1 ነው ቢግ ቻንስ ክለቡ በዘንድሮ የውድድር ዓመት ማባከን የቻለው። እስቲ በቁጥሮች ያለፉትን ዓመታት በሁሉም ውድድሮች የሊቨርፑል ቢግ ቻንስ አባካይ መሆን አንድ ባንድ እስቲ እንመልከት። በ2019/20 ሊቨርፑል ሻምፒዮን በሆነበት የውድድር ዓመት በአማካይ በጨዋታ 1.82 ነው ቢግ ቻንስ የሚስተው። ከዛ ዓመት በቀጣዩ የውድድር ዓመት 2020 እና 2021 የውድድር ዓመት 1.74 ነው ቢግ ቻንስ የሚስተው። ሻምፒዮን ከሆነበት ዓመት ቢግ ቻንስ የማባከን ሁኔታውን ቀነሰ። ከዛም በ2021/22 የበለጠ ያ ቁጥርን ቀንሰው የርገን ክሎፕ 1.6 ሆነ። ሊቨርፑል አራት ዋንጫ የተወዳደረበት ዓመት፣ የሻምፒየንስ ሊግ ፋይናሊስት የሆነበት፣ በፕሪሚየር ሊጉ እስከ መጨረሻ ቀን ድረስ የነበረው ፉክክር፣ በኤፍኤ ካፕ እና በካራቦ ካፕ ድል የተጠናቀቀበት ዓመት 1.6 ቢግ ቻንሶችን በየጨዋታው ሊቨርፑል ሚስተው የነበረው። አስቡት፣ ሻምፒዮን ከሆነበት ዓመት እንኳን እየቀነሰ ነው የመጣው። በዛው ልክ ሊቨርፑል አስቆጣሪነቱ በነገራችን ላይ በግራፍ ደረጃ ከፍ እያለ ነው የመጣው በእነዚህ ዓመታት። ከዛም በ2022/23 የውድድር ዓመት 1.81 ሆነ። ሻምፒዮን እንደሆነበት ዓመት ቢግ ቻንሶችን ማባከን ሊቨርፑል በድጋሚ የኤርገን ክሎፕ ቡድን ይስተዋል ነበር። ይሄን ዓመት ነው እንግዲህ ከሻምፒየንስ ሊግ ውድድር ውጪ የሆነው የክሎፕ ሊቨርፑል። ነገር ግን በቀጣዩ ዓመት ቅድም የነገርኳችሁ ሊቨርፑል 2.16 ቢግ ቻንሶችን ይስታል። ለምን? ሊቨርፑል በዛው ልክ በጣም የሚያጠቃ ቡድን ነው፣ ለማየት የሚማርክ ነው። በጨዋታ በአማካይ 13 ኢላማውን የጠበቀ ሙከራ የሚሞክር፣ በሶስቱም የሜዳ ክፍል ፈጣን ማጥቃት፣ በየጨዋታው ግብን ማስቆጠር ብቻ ሳይሆን 2.4 ግቦችን በአማካይ የሚያስቆጥር አስደናቂ ቡድን ነበር። ግን ባለው የዴብዝ እጥረትና የተጫዋቾች ጉዳት መደራረብ ያንን ኢንቴንሲቲ በመጨረሻ የውድድሩ ዓመት ይሄ ፋይናል ላፕ ላይ ሊቨርፑል ፋቲግ ሆነ፣ መዳከም በደንብ እየተስተዋለ መጣ።
ከዛን ከሁሉም ውድድሮች ሊቨርፑል ባልተጠበቀ ሁኔታ መውጣት ጀመረ። ያን ነበር ስናስተውል የነበረው። ነገር ግን የክሎፕ ቡድን ቢያንስ ከያዘው አይደንቲቲ ከያዘው ሪትም ወጥቶ አይደለም እነዚህ ቁጥሮች የሚመዘገቡት። ሊቨርፑል ሻምፒዮና በሆነበት የውድድር ዓመት አምና 2.26 ቢግ ቻንሶችን ይዘት ነበር፣ ግን ሻምፒዮን ሆኗል። ለምን? ገዳይ ስለነበረ። በባህሪው ሊቨርፑል ምሕረት የሌለሽ አጨራረሶችን ነበር ምናየው አምና። በየትኛውም መመዘኛ ሊቨርፑል ቢግ ቻንሶችን ሊያባክን ይችላል፣ ነገር ግን ጨዋታን ለመግደል በጣም ኮምፓክት የሆነ ቡድን ነበር እና በዘንድሮ የውድድር ዓመት ግን 2.46 ቢግ ቻንሶችን የሚያባክን በየጨዋታው ብቸኛ ቡድን ሊቨርፑል። ድምሩ ነው አሁን የሌሎች ክለቦች በአንድ ጨዋታ ለምሳሌ ኤርሊ ሃላንድ በአንድ ጨዋታ ሰው ከየትኛው ተጋጣሚ ጋር እንደሆነ እርግጠኛ አይደለሁም፣ ግን 5 ቢግ ቻንስ የሳተበት ቀን ነበር፣ ግን አንድ አስቆጥሯል። 5 ቢግ ቻንስ ስቶ የሲቲም ኢፌክቲቭ አለመሆን በዘንድሮ ሲዝን አንዱ ማሳያ ይሄ። ሲቲ ምንድነው እድል አያባክንም። ሲቲ ምሕረት የሌለሽ ገዳይ የሆነ ቡድን ስለሆነ፣ ግን ዘንድሮ ያጣው አንዱ አይደንቲቲና ትራንዚሽን ውስጥ እንዳለ ጥቆማ ከሚሰጡን ጉዳዮች መካከል አባካኝ የመሆን ባህሪው ነው በሲቲ በኩል። እስቲ አምና ለምሳሌ ሊቨርፑል በፕሪሚየር ሊጉ የመጀመሪያ 25 ጨዋታዎችን ድል ሲያደርግ ከ25ቱ 10ን ያሸነፈበት የጨዋታ ውጤት በአንድ ግብ ማርጅን፣ በአንድ ግብ ልዩነት። በተጨማሪም ክለቡ በተጠናቀቀው የውድድር ዓመት ቅድም 89 አልኩ መሰለኝ ይቅርታና 86 ግብ በፕሪሚየር ሊጉ ሲያስቆጥር ያስመዘገበው ግን ኤክስፔክትድ ጎል 83.46 ነው። ስለዚህ ከኤክስፔክትድ ጎል በላይ ክለቡ ግብ አስቆጥሯል ማለት ነው። ስለዚህ ፐርፎርም የማድረግ ጨዋታ ላይ የሚያስቆጥራቸው ግቦች ከምንም ላይ የተቆጠሩ ግቦችንም ያካተተ ነው። ስለዚህ ሊቨርፑል ገዳይ ነው የሚባለው በዚህ ባህሪ። ዘንድሮ ያለውን ግን እስቲ በተለያዩ ቁጥሮች ብንመለከት አሁን አሳሳቢነቱ ከፍ የሚለው በፕሪሚየር ሊጉ በዘንድሮ የውድድር ዓመት 32.9 ቢግ ቻንሶችን ሚስ ያደረገ ቡድን ሊቨርፑል ነው። 32.9 ቢግ ቻንስ በፐርሰንት ሚስ ያደረገ ቡድን ሊቨርፑል ነው። አሁን ገዳይ የመሆን ባህሪ ከሊቨርፑል አይደንቲቲ ላይ ተገፏል፣ ወይም ጨዋታን በጊዜ ያለማጠናቀቁ፣ ጨዋታን ለመግደል የሚጠቀምበት የጨዋታ ስትራቴጂ እንደ በፊቱ አይደለም የሚባለው አንደኛው መመዘኛ ይሄ ነው። ለዚህ ነው ኢሳቅ ለምሳሌ ኤኬቲኬ 2-3 ቻንስ ቢያባክን ኢሳቅ እነዛን ሁሉ አጋጣሚዎችን የሚታገስ አይነት ተጫዋች አይደለም። ለምሳሌ ላስታውሳችሁ በዘንድሮ ሲዝን ኢሳቅ ያስቆጠራቸውን ሁለቱን የፕሪሚየር ሊግ ግቦችን ተመልከቱ። ከዌስትሃም እና ከቶትናም ጋር። ከዌስትሃም ጋር ሊቨርፑል ከረፍት በፊት 7 ሙከራ ሲያደርግ ከሰባቱ ኢሳቅ አንድ ነው የሞከረው። ሰከንድ ሃፍ ግን የመጀመሪያ ሙከራውን ወደ ግብ መቀየር ቻለ። ከዌስትሃም ጋር የመጀመሪያ በተጋጣሚ የመጫወቻ ቦክስ ውስጥ ከቶትናም ጋር የመጀመሪያ በተጋጣሚ የመጫወቻ ቦክስ ውስጥ የመጀመሪያ ተቹን ወደ ግብ ቀየረ። ስለዚህ ይሄ ሱፐር ክሊኒካል የሚባለው ኳሊቲ ሊቨርፑል ፋይናል ሰርድ ላይ በድግግሞሽ የሚፈጠሩ እድሎችን ለማስቆጠር መጣሩ ዋጋ እያስከፈለው ነው። አሁን ለድግግሞሽም ላለው እንቅስቃሴና እድል ክሬት ለማድረግ ሲስተማቲካሊ የሊቨርፑል ሪትም ስቴብል አይደለም። 100% ቀጣይነት የለውም፣ ኮንቲኒቲ የለውም። ጋላታሳራይ ላይ የታየውን ተመልከቱ፣ ብራይተን ላይ የታየውን ተመልከቱ። ከፍተኛ ልዩነት አለ። በጣም 5.03 ኤክስፔክትድ ጎል ከ39 ሙከራ ወደ 14 ኢላማውን የጠበቀ ሙከራ ካደረገ ቡድን በአንዴ ኢላማውን የጠበቀ ሙከራ ለማድረግ ከአንደኛው ሙከራ እስከ ሁለተኛው ሙከራ ድረስ ወደ 30 ምናምን ደቂቃ የሚፈጅበት ቡድን ከሆነ አደጋ አለ ማለት ነው። ይሄ አሁን ስቴብል አለመሆኑ ለዚህ ነው ጥያቄዎች ሁሉ ወደ አርነ ስሎት የሚመጣበት ዋነኛ ምክንያት። ስለዚህ በሊጉ ሲቲ 61፣ ማንቸስተር ዩናይትድ 58፣ አርሴናል 56፣ ሊቨርፑል 55 ቢግ ቻንሶችን በመሳት በደረጃ የተቀመጡት። እስቲ ሌላ ነጥብ ደግሞ እናንሳ እዚህ ጋር በዘንድሮ ሲዝን 50 ጎል ሲያስቆጥሩ አምስተኛ ናቸው በ51.06 ኤክስፔክትድ ጎል።
በሚጠበቀው ደረጃ ሊቨርፑል ግቦችን አስቆጠረ። ይሄ ማለት ቢግ ቻንሶችን ስቶ 32.9 በመቶ አስቡት ምን ያክል 55 ቢግ ቻንስ ሊቨርፑል ቢያንስ እነዚህ ቻንሶችን ባለው ኳሊቲና ስታንዳርድ ከሆነ 18 17ቱን ማስቆጠር ነበረበት ማለት ቢግ ቻንስ ከሆነ ጥርት ያለ የግብ ዕድል ማለት ነው። በተጨማሪም እንግዲህ ሊቨርፑል በፕሪሚየር ሊጉ ካሉት ክለቦች ውስጥ መጨረሻ ደረጃ ላይ እንዲቀመጥ በዘንድሮ ሲዝን ካደረጉ ዋነኛ ምክንያቶች መካከል የቢግ ቻንስ የመሳትም ትልቁ የጨዋታ ሂደት ምንድነው? ሹቲንግ አኩሬሲ ሊቨርፑል በዘንድሮ የውድድር ዓመት 43.08% ነው። ይሄ ማለት በፕሪሚየር ሊጉ ሊቨርፑል ለመጀመሪያ ጊዜ ሶስተኛ ወረስት ሪከርድ የተመዘገበበት ነው። ሹት አኩሬሲ 43.08 ከግማሽ በታች ማለት ሹቲንግ አኩሬሲ። ይሄ በጣም ትልቅ ኢሹ ነው በሊቨርፑል ቤት። አምና ለምሳሌ የሊቨርፑል ሹቲንግ አኩሬሲ 78.6 ነው። ዘንድሮ 43.08። ይሄ ስለ ተጫዋቾች ፐርፌክሽን አይደለም፣ ስለ ሲስተም ፐርፌክሽን። ምክንያቱም እንዴት ነው የአንድ ቡድን ሹቲንግ አኩሬሲ ከስታይል ጋር ካልተያያዘ በአጋጣሚዎች የሚገኙ ሹቲንግ አኩሬሲዎች ናቸው እንደነዚህ ቁጥሮች የሚያሳዩት። ሊቨርፑል ሹት የሚያደርግበት ኤሪያና ለሹቲንግ የሚመቹ የጨዋታ ስታይሎች ከሊቨርፑል ጋር አለመኖራቸው ሌላኛው ክፍተት። ለዚህ ነው አርስታችን ላይ አፋጣኝ መብቶች የሚያስፈልጓቸው የሊቨርፑል ችግሮችን በአርስት መልክ የተጠቀምነው። ክለቡ እንግዲህ በዘንድሮ የውድድር ዓመት ሹት ቮሊዩሙ 487 ነው። በሊጉ ሁለተኛ ከፍተኛ ነው። ከሲቲ የሚያንሰው በ5 ነው። ከዚህ ውስጥ ስኬቱ 43.08 ማለት በጣም ወረስት ያስባለው ለዚህ በጣም ደካማው የተባለው ለዚህ 487 ሹቲንግ ቮሊዩም ያለው ቡድን 43.08 ማለት በጣም ይሄ ለአርነ ስሎት አንደኛውን ሂደቱን ከባድ ካደረጉ ምክንያቶች መካከል ይሄ ይገለጻል። በቻምፒየንስ ሊጉ እንግዲህ ሊቨርፑል 24 ግብ ነው ያስቆጠረው። 24 ግብ ያስቆጠረው ከ28.59 ኤክስፔክትድ ጎል ላይ ነው። ይሄ ደግሞ አንደር ፐርፎርም ነው። በጣም ትልቁ ክፍተት እዚህ ጋር በሊጉ የሚታዩ የሚንጸባረቁ ጉዳዮች በቻምፒየንስ ሊግ አይደገሙም። ልብ በሉ እዚህ ጋር በቻምፒየንስ ሊጉ ግን ከፍተኛ ግብ ያስቆጠረው ቡድን ፒኤስጂ 34 አስቆጥሯል። ነገር ግን ክሬት ያደረገው ኤክስጂ 25.21 ነው። ኦቨር ፐርፎርም አድርጓል። የበለጠ ፒኤስጂ ምን ያክል ምሕረት የሌለሽ ቡድን እንደሆነ ለቢግ ቻንስ መሳት ቦታ እንደማይሰጥ በቻምፒየንስ ሊጉ በዘንድሮ የውድድር ዓመት 41 ቢግ ቻንሶችን በመሳት አንደኛ ሊቨርፑል፣ ሁለተኛ ላይ ያለው ቢግ ቻንስ በመሳት ሁለተኛ ደረጃ ላይ የተቀመጠው ባየር ሙኒክ 34 ነው። ከሊቨርፑል በ7 ያንሳል። ሶስተኛ ላይ የተቀመጠው ፒኤስጂ ነው 32 ነው። የቀጣይ ሳምንት የሊቨርፑል ተጋጣሚ ይሄ ታዲያ እንዴት ሊቀረፍ ይችላል? እንግዲህ በዋነኝነት ትልቁን ኃላፊነት ሊቨርፑል ለምን የብሪቲሽ ሪከርድ እንደከፈለበት እንግዲህ ይሄ ተጫዋች በቀዮቹ ማሊያ ማሳየቱ አይቀርም። ምክንያቱም የአሌክሳንደር ኢሳቅ ኳሊቲ የመጀመሪያ ያነሳ ነው። አንድ አሲስት ሳያደርግ 34 ቢግ ቻንሶች የተሳቱበት የፍሎሪያን ቪዝ ምርትን አሁን ይሄ ውጤት አልባ እንዳይሆን ኢሳቅ ተመልሷል። የኤኬቲኬ ኤክስፒሪየንስ ሊጉን አዳፕት ማድረግ ለቀጣይ ዓመት ምን ያክል ሻርፕ እንደሚሆን እዚህ ላይ የኢሳቅን ኳሊቲ ስጨምሩና የዊድዘ ሊጉን ይሄን ዓመት ለሽግግር መጠቀሙ የሶስቱ ጥይቶችን አገልግሎት በዘንድሮ ሲዝን ሊቨርፑል ያገኘው በድምሩ 88 ደቂቃ ነው። እነዚህ ተጫዋቾች ከተዋሃዱ ከተግባቡ በስሎት ቅኝት እንግዲህ ባላንሱ ከተጠበቀ በቀጣይ ጊዜያት በአስተማማኝ ሁኔታ ሊቨርፑል ሲዝኑን ማትረፍ ይችላል። አሁን ያነሳናቸው የሹቲንግ ቮሊዩም የቢግ ቻንስ መሳት ምናምን በኢሳቅ ቢያንስ 25-30 በመቶ ሊቀንሱ የሚችሉበት ትልቅ አጋጣሚ አለ። የኢሳቅ ደግሞ መኖር ኤኬቲኬን የበለጠ ነፃ የሚያወጣበትን
የጨዋታ ሪትም ለአጭር ጊዜ ለዚህ የውድድር ዓመት መፍትሄ አሰልጣኙ የሚያመጡ ከሆነ ሊቨርፑል ወደ ሪትሙ መጥቶ የዩኤፋ ቻምፒየንስ ሊግን ቦታ መያዝ ይችላል። በቻምፒየንስ ሊግም ረጅም ርቀት መጓዝ ይችላል። የበለጠ ደግሞ በኤፍኤ ካፕ እንግዲህ በዚህ ሳምንት መጨረሻ አንስቶ ደግሞ ምንመለከት ነው የሚሆነው በኢትሃድ የሚጠብቃቸውን ፍልሚያ የሚሻገሩበት መንገድ። እንደምታውቁት እንግዲህ በቻምፒየንስ ሊግ ለሊቨርፑል ከፍተኛ ግብ አስቆጣሪ እኮ ሰቦዝላይ ነው በ5 ግብ፣ ተከታዩ ማካሊስተር ነው በ3 ግብ። ግን ሊቨርፑል 24 ግቦችን አስቆጥሯል። ይሄ ማለት የክለቡን የማጥቃት እንቅስቃሴና አንዳንድ ሂደቶችን የበለጠ እንድናተኩር የሚያደርግ ነው። ለማንኛውም በዋነኝነት ሰፋ አድርገን በርካታ ነጥቦች ላይ የተወያየንበት አፋጣኝ መፍትሄ የሚያስፈልገው ቀጣይ ጊዜያትን ሊቨርፑል ሲዝኑን አሳምሮ ለቀጣይ ዓመት የበለጠ ተዘጋጅቶ የዘንድሮውን ችግር ቀርፎ ሲዝኑን በውጤታማነት አጠናቆ ለቀጣይ ዓመት ስንቅ የሚሆኑ ጉዳዮችን፣ ችግሮችን የሚቀርፍበት፣ ክፍተቶችን የሚደፍንበት ሳመር እንዲሆን የዚህ ሲዝን እነዚህን ችግሮችን በመቅረፍ ሲዝንን ማሳመር እንደሚቻል እንግዲህ በደንብ ይታመናል። ለነዚህ ችግሮች ደግሞ መፍትሄ ይሆናል የተባለው ደግሞ ይሄን ችግር እንዲፈጠር መነሻ ሆኗልም ብሎ በተቃራኒ የሚያነሱት ኢሳቅ ተመልሷል። የኢሳቅ መመለስ ኤቲኬ ላይ ያለውን ጫና ይቀንሳል። የዊትዘን ግብን የማምረት እነዛን ፓሶች ወደ ግብነት የመቀየር ቻንሳቸው ከፍ ያሉ እድሎችን ደግሞ ለማስቆጠር የበለጠ ደግሞ ፐርፌክት የሆነው የፕራይም ታይም አጥቂ መመለሱ ጉዳዮችን ለሊቨርፑል ያቀላል ተብሎ ይጠበቃል። ታዲያ ይሄ ጉዳይ እንግዲህ ዛሬ ይሄ ተጫዋች ከሙሉ ቡድኑ ጋር ከሙሉ ስብስቡ ጋር ትሬኒንግ ማድረግ በይፋ ይጀምራል። ለውዱ ጨዋታ ስብስብ ውስጥ ይኖራል። ያው ከቤንች ተነስቶ ደቂቃ ሊያገኝ የሚችለው ነገር ግን ወደ ፓርዲ ፍራንስ ለሊቨርፑል ትልቅ ሸክምን ለስሎት አቅልሎ ለራሱ የወጣበትን ገንዘብ ለማሳየት እንግዲህ ከስብስቡ ጋር ይጓዛል ተብሎ ይጠበቃል። ለማንኛውም በእንዲህ መልኩ ሰፋ ያለ ፕሮግራም ከተለያዩ ነጥቦች ከዝውውር ከጊዜያዊ መፍትሄዎች ከተለያዩ ጉዳዮች የሊቨርፑልን ሲዝን በተመለከተ ጠለቅ ያለ ትኩረታችንን በእንዲህ መልኩ አደረግን። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት የበለጠ ከፍ ያደርጋል። ላይክ እያደረጋችሁ አድምጡን። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ ከሰሞኑ ያሳያችሁትን መነቃቃት እንድትቀጥሉ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በአርሴናል ፋይናል ላፕ በመጨረሻው ሩጫ ላይ እስቲ የአርሴናልን ደግሞ በተመለከተ ከወቅታዊ ሁኔታዎች መነሻ በማድረግ የምንወያይበትን ፕሮግራም ይዘን እንመጣለን። አንቶኒ ጎርደን ቼልሲ ሲቲ እስከ 5 ፕሮግራም ነው ከእናንተ ጋር ዛሬ ቆይታ የምናደርገው። የመጀመሪያ ክፍል በዚህ ተጠናቀቀ። ሰላም ቆዩ።